ፈሪ ላለመሆን ወይም ደግሞ ደፋር ለመሆን ከዚህ በፊት የሰራሁት ቪዲዮ ነበረ። በተጨማሪ እንዲረዳችሁ እንዲያግዛችሁ ይሄንን ቪዲዮ ጨምሬላችኋለሁ ማለት ነው። ደፋር መሆን የምትፈልጉ ካላችሁ ወይም ደግሞ ፈሪ መሆን የማትፈልጉ ሰዎች ካላችሁ እነዚህን 7 ነገሮች መለማመድ ይኖርባቸዋል ማለት ነው። ለምሳሌ እታችሁ ከሆነ ማለት ነው ደፋር ሰዎች ወይም በተፈጥሮ ደፋር ሆኖ የተፈጠሩ ሰዎች የሉም። ምንድነው በህይወት ኤክስፒሪየንስ ያርክ የምትመጣው ነገር ነው። ለምሳሌ ስፖርት 1 ዓመት ስፖርት ፑሻፕ ብትሰራ ማለት ነው እጅ አሪፍ ቅርጽ ሊኖረው ይችላል። ከብቷል የሰውነት አቋም ሊስተካከል ይችላል። ነገር ግን 1 ዓመት ሙሉ የምትሰራውን ስፖርት በአንድ ቀን ብትሰራው ማለት ነው ምናልባት ስትራፖል ይዝ ይችላል ወይ ደግሞ ከልክ በላይ ሆኖ ማለት ነው ህይወትንም ሊያሳጣ ይችላል ማለት ነው። ስለዚህ ድፍረትም እንደዛው ነው ማለት ነው። የሆነ እየተለማመድከ ኤክስፒሪየንስ እያደረገው ዴይ ቱ ዴይ ማለት ነው ከዛ የሆነ ወቅት ላይ ራስን ደፋር እንደምታገኘው ነገር ነው ማለት ነው እንጂ ባንዴ ደፋር ልትሆን አትችልም ማለት ነው። ስለዚህ ዛሬ እነዚህ 7 ነገሮችን ሰጣለሁ። እነዚህ ነገሮች ስትለማመዳቸው ማለት ነው ፈሪ አትሆንም ማለት ነው፣ ወይም ደግሞ ደፋር ይሆንክ ትመጣለህ ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተለኝና ደፋር የሚያደርጉን 7 ነጥቦች መቅሰም ይኖርባል ማለት ነው። ለዚህ ቻናል ዲስክ ናችሁ ሰብስክራይብ በማድረግ ላይ ደወል ምልክቱን በመጫን እንጆይ ማድረግ አትርሱ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝም እንዲለቀው ላይክ ማድረግ እንዳይረሳ። ቀጥታ ፈሪ ላለመሆን ወይም ደፋር ለመሆን ማድረግ ያለባችሁ 7 ነገሮች ወደ እነሱ ሂድ። የመጀመሪያው ሐሳብ ምን መሰላችሁ? ፈሪ ላለመሆን ወይም ደግሞ ደፋር ለመሆን ማድረግ ያለባችሁ መጀመሪያ ራስህን ውደድ ይባላል። ለምሳሌ መሐመድ ገዳፊ የሚባል የሊቢያ ንጉስ ነበር መሰለኝ አይ ቲንክ ባልሳሳት። ይህ ሰው ምን ያደርግ ነበረ? እሱን የሚያሞግሱትን የሚያሞግሱትን ሰዎች ቀጥሮ ማለት ነው እንዲያወድሱት ያደርጋቸው ነበር። አሽከሮችን ቀጥሮ ማለት ነው እሱን እንዲያሞግሱት ሁልጊዜ አንደኛ እኮ አንተ ለምድራችን የተፈጠርክ ሰው ነህ የምድራችን ገዢ ነህ እያሉ ማለት ነው እሱን የሚያወድሱትን አሽከሮች ቀጥሮ ነበረ ማለት ነው። ይህ ሰው ምን ያደርግ ነበረ? እንደዛ ሲያደርጉት ማለት ነው ምን ይሰማው ነበረ? እኔ እጅግ በጣም ለዚህ ምድር የማስፈልግ ሰው ነኝ፣ እጅግ በጣም ትልቅ ሰው ነኝ፣ እኔ እጅግ በጣም ልሰማ የሚገባኝ ሰው ነኝ እና እያለ ይህ ምንድነው ይህ ነገሩ ማለት ነው። እነዛ ሰዎች የቀጠራቸው ሰዎች እንደዛ ማለቱ ለሱ ይጠቅማል ማለት ነው። ለራሱ ፖዚቲቭ ሰልፍ ኢሜጅ እንዲሰማው ማለት ነው፣ ራሱን እንዲወድ ያደርገዋል ማለት ነው። ስለዚህ ለዚህ ምድር በጣም ጠቃሚ ሰው እንደሆነ ራሱን እንዲያስብ ያደርገዋል ማለት ነው። ስለዚህ መሐመድ ገዳፊ ማለት ነው ቀጥሮ ሰዎችን እንደዛ አረገ ማለት ነው። እኛ በእርግጥ ሰዎችን ቀጥረን ማለት ነው እኛን እንዲያሞግሱን እኛን ትልቅ ሰዎች እንደሆነ እንዲሰማ እንዲያደርጉን ሰዎችን ቀጥረን ምናልባት እንደዚህ ላናደርግ እንችላለን፣ ሊከብደን ይችላል ሰዎችን ቀጥረን እንደዚህ ማድረግ ማለት ነው። ነገር ግን አትሊስት ግን ራሳችን ያለን ስሜት ማለት ነው ፖዚቲቭ ከሆነ ማለት ነው ራሳችንን የምንወድ ከሆነ ማለት ነው ራሳችንን የተቀበልን ሰዎች ከሆን ማለት ነው ይሄ ኮንፊደንሳችንን እየጨመረ ይመጣል ማለት ነው። ስለዚህ ፈሪ አንሆንም ማለት ነው። ከዚህ በፊት ፈሪ ከሆን ማለት ነው ምናልባትም በዚህ ምክንያት ሊሆን ይችላል ማለት ነው ራሳችንን ስላልተቀበልንም ሊሆን ይችላል ማለት ነው። ስለዚህ ራስን መቀበል ራስን መውደድ የመጀመሪያው ነው ማለት ነው ወደ ሰልፍ ኮንፊደንስ ለመሄድ ማለት ነው። ስለዚህ ፍርሃትን ለማሸነፍ ከፈለክ መጀመሪያ ራስን ከመውደድ ጀምር ማለት ነው። ለምሳሌ ብዙ ጊዜ የምናደንቃቸው ትልልቅ ሰዎች አሉ አይደለ? በሶሻል ሚዲያ ሊሆን ይችላል፣ ታዋቂ አክተሮች ሊሆን ይችላል፣ ብቻ የሆነ የምናደንቃቸው ዘፋኞች ሊሆን ይችላል፣ ብቻ የሆነ የምናደንቃቸው ትልልቅ ሰዎች አሉ። እነዛ ሰዎች በነገራችን ላይ ማለት ነው ፐርፌክት ሆኖ አይደለም የማይመቻቸው የራሳቸው የሆነ ፓርት አለ። የማይወዱት የራሳቸው የሆነ ጉድለት አላቸው። ነገር ግን ምን አድርገዋል እነዚህ ሰዎች ማለት ነው ያንን ጉድለታቸው አክሰፕት ያደረጉ ሰዎች ናቸው፣ የተቀበሉ ሰዎች ናቸው። ስለዚህ አንተ ማድረግ ያለብህ ነገር ያን ነው ማለት ነው። ከራስ የማትፈልገው ገጽታ ካለ ተቀበለው፣ ጀስት ማትቀይረውን ነገር አክሰፕት አድርገህ ላይክ ቤተሰቦችን አትቀይራቸውም አለ አክሰፕት አድርገህ። ስለዚህ ማትቀይራቸውን ነገር መቀበል ማለት ነው የመጀመሪያው ስቴፕ ነው ማለት ነው። ፈሪ ላለመሆን ደፋር ለመሆን የመጀመሪያው ስቴፕ መቀበል ነው ማለት ነው። ማትቀይራቸውን ነገሮች መቀበል፣ ራስን መውደድ የመጀመሪያው ስቴፕ ነው ማለት ነው። የዛን ደፋር ሰው ይሆንክ ትመጣለህ ማለት ነው። ሁለተኛው ፈሪ ላለመሆን ወይም ደፋር ለመሆን ማድረግ ያለብን ነገር ምን መሰለህ? ሰዎችን አማክር እንጂ እንዲወስኑልህ አትፍቀድ ይባላል። በተለያዩ የህይወት አጋጣሚዎች ማለት ነው ብዙ ጊዜ ማለት ነው ሰዎችን እንሰማለን። ብዙ ጊዜም እንደዚያ ሰዎች አሉ። ለምሳሌ በእያንዳንዱ ህይወታቸው ዲሲሽን ላይ ማለት ነው የሰዎች ጣልቃ ገብነት የሚፈልጉ ሰዎች አሉ ማለት ነው። ሙሉ ለሙሉ ማለት ነው ሪስኩን ወስደው ኃላፊነቱን ወስደው በራሳቸው የሆነ ነገር ለመወሰን የማይደፍሩ ሰዎች አሉ ማለት ነው። ስለዚህ ሁሉ ጊዜ ሰዎችን ማማከር መጥፎ አይደለም፣ አስፈላጊ ነው። ነገር ግን በህይወታችሁ በእያንዳንዱ ዲሲሽን ላይ በእያንዳንዱ ውሳኔ ላይ ማለት ነው የሰዎችን ጣልቃ ገብነት የምትፈልጉ ከሆነ ማለት ነው ይሄን ላደርግ ነውና ምን ትለኛለህ የምትሉ ከሆነ በእያንዳንዱ ዲሲሽናችሁ ላይ ሰዎችን እንዲወስኑላችሁ የምትፈቅዱ ከሆነ ማለት ነው በጭራሽ ፈሪ ሆናችሁ ነው የምትቀሩት ማለት ነው። ደፋር መሆን አትችሉም። ነገር ግን ኃላፊነት ወስዳችሁ ማለት ነው ሪስክን ኃላፊነት እየወሰዳችሁ በራሳችሁ ስትቆሙና ራሳችሁ በህይወታችሁ ላይ መወሰን ስትጀምሩ ማለት ነው የዛኔ ደፋር ሆናችሁ ትመጣላችሁ ማለት ነው። ፍርሃትን እየተጋፈጣችሁ ትመጣላችሁ ማለት ነው። ፈሪ አትሆኑም ማለት ነው። ስለዚህ በጭራሽ ይህንን መለማመድ አለባችሁ ማለት ነው። ስለዚህ ራሳችሁ አንዳንድ ቦታዎች ላይ ራሳችሁ በቃ ዲሳይድ ማድረግ ማለት ነው። ገብቶቻል? ኃላፊነቱን መውሰድ ማለት ነው። ራሳችሁ መወሰን ማለት ነው። ስለዚህ
ውሳኔ እየተለማመዳችሁ ስትመጡ የውሳኔ ሰዎች እየሆናችሁ ስትመጡ ማለት ነው ደፋር እየሆናችሁ ትመጣላችሁ ማለት ነው። ፍርሃትን ያስወግዳችሁ ትመጣላችሁ ማለት ነው። ስለዚህ ወሳኝ ህግ ናት ማለት ነው ድፍረትን ለመለማመድ ማለት ነው። ፈሪ ላለመሆን ውሳኔን ዲሲሽንን መለማመድ ይኖርባችኋል። ሶስተኛው ምን መሰላችሁ? ሰዎችን ማድነቅ ወይም ሰዎችን አፕሪሺየት ማድረግ ማለት ነው። ሰዎችን ስታደንቁ ማለት ነው ፖዚቲቭ የሆነ አዎንታዊ የሆነ ስሜት እናንተ ራሳችሁ ይሰማችኋል። ለምሳሌ ሰዎች ራሱ የሚያደንቋቸውን ሰዎች ነው የሚወዱት ማለት ነው። የሰዎች ሳይኮሎጂ ራሱ ሰዎችን የሚወዱት የሚያደንቋቸውን ሰዎች ነው ማለት ነው። ስለዚህ እናንተ ሰዎችን የምታደንቁ ከሆነ ማለት ነው ለምሳሌ አንዳንድ ሰዎች አሉ ማለት ነው እንከን ከሰዎች የሚፈልጉ ሰዎች አሉ ማለት ነው። ስለዚህ እነዚህ ሰዎች ከሰዎች እንከን የሚፈልጉ ሰዎች ምናልባትም ራሳቸው ውስጥ ያለውን ሰዎች ላይ ሳይሆን ሊሆን ይችላል ማለት ነው ያንን እንከን ከሰዎች የሚፈልጉት ማለት ነው። እናንተ ግን ማለት ነው ደፋር መሆን ከፈለጋችሁ ፍርሃትን መጋፈጥ ከፈለጋችሁ ማለት ነው ፈሪ ላለመሆን ከፈለጋችሁ ሰው ደፋር ሆናችሁ መታየት ከፈለጋችሁ ደፋር መሆን ከፈለጋችሁ ሰዎችን ማነቅን መለማመድ ይኖርባችኋል። ሰዎችን አፕሪሺየት ማድረግ ይኖርባችኋል። ሰዎችን ስታደንቁ ሰዎችም ከእናንተ ጋር ማለት ነው በዛ ኢነርጂ ውስጥ ስለሚሳቡ ብዙ ፖዚቲቭ የሆኑ ሰዎች ወደ እናንተ መሳብ ትችላላችሁ ማለት ነው። ብዙ ጥሩ የሆነ ጓደኝነትን መገንባት ትችላላችሁ ማለት ነው። ምክንያቱም ሰዎች የሚያደንቋቸውን ሰዎች ስለሚፈልጉ ስለሚወዱ ማለት ነው። ስለዚህ ያ ኢሜጅ ያ ኢነርጂ ማለት ሰዎችን ወደ እናንተ ድራይቭ ያደርጋል ማለት ነው። ይሄ ነገር ደግሞ ደፋር እየሆናችሁ እንድትመጡ ከፍተኛ የሆነ አስተዋጽኦ ያመጣላችኋል ማለት ነው። ስለዚህ ሰዎችን ማድነቅ ሰዎችን አፕሪሺየት ማድረግ ማለት ነው እጅግ በጣም ፖዚቲቭ የሆነ ነገር አለው ማለት ነው። ደፋር የሆናችሁ ፍርሃትን እየተጋፈጣችሁ እንድትመጡ እጅግ በጣም ትልቅ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ይህችን ነገር ተለማመዷት። ሰዎችን አፕሪሺየት ማድረግ ሰዎችን ማድነቅ ተለማመዱ። አራተኛው እጅግ በጣም ወሳኝ ነው፣ ራሳችንን ማሳደግ ማለት ነው። ባለህበት የምትቆም ከሆነ ማለት ነው ትላንትና በነበርክበት ከዚህ ዓመት በፊት በነበርክበት ከ2 ዓመት 3 ዓመት በፊት የነበርክበት እዛው ቀርተህ ከሆነ ማለት ነው ራስን ኢምፕሩቭ ማታደርግ ከሆነ በጭራሽ ደፋር የሆንክ ልትመጣ አይችልም። ስለዚህ ራስን ማሳደግ አለብህ። ፋይናንሻሊ የዛሬ 2 ዓመት የዛሬ 3 ዓመት የነበርክበት አሁን ላይ ከሆንክ በጭራሽ ደፋር የሆንክ ልትመጣ አይችልም። በናውሌጅ ሊሆን ይችላል፣ በተለያዩ በሪሌሽንሺፕ ሊሆን ይችላል። ስለዚህ በተለያዩ ሲቹዌሽኖች ማለት ነው ራስን አንድ ስቴፕ በየጊዜው ያሳደግ ኢምፕሩቭመንት በነገራችን ላይ በጣም ደፋር እንድትሆን ነው የሚያደርግ ማለት ነው። ከዚህ በፊት እኮ እንደዚህ ነበርኩኝ አሁን ላይ እንደዚህ ነኝ፣ በፊት እኮ ገንዘብ አልነበረኝም አሁን ላይ ገንዘብ መስራት ጀምሬያለሁ። ስለዚህ እነዚህ ነገሮች ማለት ነው ራስን አንድ ስቴፕ ማለት ነው እያደግ ስትመጣ ለራስ ያለ ስሜት እያደገ ስለሚመጣ ማለት ነው ለራስ ጥሩ ስሜት እየተሰማ ስለሚመጣ ራስን ኢምፕሩቭ ማድረግ ራስን ማሳደግ እጅግ በጣም ደፋር የሆንክ እንድትመጣ ያደርጋል ማለት ነው። ስለዚህ በእውቀት በገንዘብ በተለያዩ ነገሮች ከዚህ በፊት በነበርክበት ማለት ነው አንድ ስቴፕ ራስን አሳደግ ማለት ነው። ይሄ ደፋር የሆንክ እንድትመጣ ያደርጋል ማለት ነው። ስለዚህ የእውቀት ችግር ካለብህ ለምሳሌ መጽሐፍቶችን አንብብ፣ ቪዲዮችን ተመልከት፣ እንደዚህ አይነት ማለት ነው የሚያስተምሩ ቪዲዮችን ያኔ ማለት ነው ደፋር የሆንክ ትመጣለህ ማለት ነው። ገንዘብ ችግር ካለብህም እሱን ሶልቭ አድርግ። ራስን ኢምፕሩቭ እያደረግህ ስትመጣ ራስን እያሻሻልክ ስትመጣ አንድ ስቴፕ ትናንት ከነበርክበት ማለት ነው የምታሻሽል ከሆነ ራስን ኢምፕሩቭ የምታደርግ ከሆነ ድፍረት የማይጨምርበት ምንም አይነት ምክንያት የለም ማለት ነው። ፍርሃትን ማስወገድ ከፈለግ ራስን ኢምፕሩቭ ማድረግ ራስን ማሻሻል እጅግ በጣም ጥሩ መፍትሄ ቆንጆ መፍትሄ ነው ማለት ነው። አምስተኛው ምን መሰለህ? ፈሪ ላለመሆን ወይም ደፋር ለመሆን ማድረግ ያለብህ ነገር ከራስ ማንነት ጋር የማይሄድ ነገር ካለ እሱን እምቢ ማለት አለብህ። ላይክ ለምሳሌ ይሉኝታ የማያጠቃ ሰው መሆን የለብህ። ከአንተ ማንነት ጋር የማይሄድ ነገር ለምሳሌ አንዳንድ ጓደኞች ሊኖሩ ይችላሉ ከአንተ ማንነት ጋር የማይሄድ ነገር እንድታደርግ የሚያስገድዱ ማለት ነው። ለምሳሌ መጠጥ ቤት የሚወስዱ ሊሆን ይችላል። ብቻ አንተ ማትፈልጋቸው አንዳንድ ነገሮች አሉ አይደል? እነዛን ነገሮች ማለት ነው ካንተ ማንነት ጋር የማይሄዱ ነገሮች የግዴታ እንድታርግ ሲያስገድዱ ማለት ነው ለይሉኝታ ብለህ መፍቀድ የለብህም በጭራሽ ማለት ነው። ምክንያቱም እነዛ ነገሮች የምታደርጋቸው ከሆነ ማለት ነው ለራስ ያለ ስሜት ይቀንስ ይመጣል ማለት ነው። አንተ ማትወዳቸው ማትፈልጋቸው ካንተ ማንነት ጋር የማይሄዱ ካንተ ፐርሰናሊቲ ጋር የማይሄዱ ነገሮችን ሰዎች እንድታርግ ሲያስገድዱ እምቢ ማለት አለብህ፣ ኖ ማለት አለብህ። ባውንደሪ ሊኖር ይገባል። አለበለዚያማ በጭራሽ ለአንተ ለራስ ያለን ሰልፍ ወርዝ ማለት ምክንያቱም ሰዎች እንደፈለጉ የሚነዱ ሰው እንደሆንክ ነው የሚሰማ ማለት ነው። ለራስ ባውንደሪ ለራስ መስመር አቋም የሌለ ሰው እንደሆንክ የሚሰማ ከሆነ በጭራሽ ልፍስፍስ ነው የምትቀረው ማለት ነው። ስለዚህ ኖ የምትል ሰው መሆን አለብህ፣ እምቢ የምትል ሰው መሆን አለብህ። ባውንደሪ ያለ ሰው አቋም ያለ ሰው ልትሆን ይገባል። ገና ለገና ሰዎች በሰዎች ያለኝ ተፈላጊነት ይቀንሳል ብለህ ማስመሰል ፕሪቴንድ ማድረግ የለብህም። በቃ አቋሙ ያለ ሰው መሆን ልትሆን ይገባል ማለት ነው። ስለዚህ ማትፈልገው ነገር ካለ ኖ ይሄ ነገር አይመቸኝም የምትል ሰው መሆን አለብህ ማለት ነው። የዘኒ ድፍረት ይጨምር ይመጣል፣ ፍርሃት እየቀነሰ ይመጣል ማለት ነው። እጅግ በጣም ወሳኝ ነገር ናት ማለት ነው። ካንተ ማንነት ጋር የማይሄድ ነገር ካለ ኖ በል፣ በቃ ምንም ነገር ሊፈጠር አይችልም ማለት ነው። ፕሪቴንድ ሰዎችን ለመማረክ ወይም ደግሞ ሰዎችን ለማስደሰት አልተፈጠርክም እዚህ ምድር ላይ። አጭር እድሜ ነው በዚህ ምድር ላይ ምናልባት እንደነ ማቱሳላ ምናምን 900 ዓመት ነው አይደለም፣ ምናልባት ማክሲመም 100 ዓመት ብትኖር ነው። ሰዎችን ለማስደሰት አይደለም የተፈጠርከው። የራስን ዓላማ የራስን ህይወት ኖረ ራስን
ተረስተ እንድትኖር ነው። ይሄ ማለት ሰዎችን አስቀይም እያልኩኝ አይደለም። ነገር ግን ሰዎችን ለማስደሰት ብለህ ራስህን መጣል፣ ራስህን ከአንተ ማንነት ጋር የማይሄዱ ነገሮችን በጭራሽ ማድረግ የለብም። ሰው ይሄንን ስትለማመደው ማለት ነው ኖ ማለት ስትጀምር ደፋር የሆንክ ትመጣለህ፣ ፍርሃትን የተጋፈጥክ ትመጣለህ ማለት ነው። ሰው ወሳኝ ነገር ናት። እቺን ነገር አፕላይ ማድረግ ተለማመዳት። ስድስተኛው ምን መሰለህ? የአምስተኛው ተቃራኒ ነው። እምቢ መባልን መልመድ አለብን። ደፋር ማንሆነው ወይም ደግሞ ፈሪም ነው የምንቀረው ማለት ነው እምቢ መባልን ስለምንፈራ ነው። ለምሳሌ የሆነ መታወቅ የፈለግሽው ሰው አለና ነገር ግን እምቢ ቢለኝስ ወይም ደግሞ ቢገፋኝስ ብለሽ ማለት ነው አንድ ስቴፕ እንዳትሄጂ ያደርግሻል ማለት ነው። የሆነ ስራ አለ ባልቀጠረስ ብለህ ማለት ነው ወይም ፌል ባረግስ ብለህ ማለት ነው ሄደህ አትወዳደርም ወይም ኮምፒውተር አታደርግም ማለት ነው። የሆነ ስራ ቅጥር ማስታወቂያ ወጥቶ ማለት ነው ወይ የሆኑ ነገሮች እንደዚህ ማለት ነው እምቢ ብባልስ ብለህ ወይም ደግሞ ይሄን ነገር ባላገኝስ ብለህ ብዙ ነገሮችን ማለት ነው ሳትሞክር ትቀራለህ ማለት ነው። ስለዚህ እምቢ መባልን መለማመድ አለብን። እምቢ መባልን ለምሳሌ ብዙ ጊዜ አስተውላችሁ ከሆነ ሻወር ማለት ነው ስንወስድ የሆነ ቀዝቃዛ ከሆነ ውሃው ማለት ነው አጀማመር ላይ ልንፈራ እንችላለን። ነገር ግን ማለት ነው ቀስ ያለን አንዴ ሁለቴ ብለን ማለት ነው ከጀመርነው በኋላ ከዛ በኋላ በቃ ለምደነው እንቀራለን ማለት ነው። እንደውም ማለት ነው ከዛ ሻወር ቶሎ ሁላ አንወጣም ማለት ነው። ሰው ልክ እንደዛው ማለት ነው እምቢ መባልን እየተለማመዳችሁ በመጣችሁ ቁጥር ማለት ነው ምክንያቱም ማክሲመም እኮ እምቢ ብትባሉ ነው ገብታችኋል። እምቢ ማክሲመም ፌል ብታደርጉ ነው አትሞት ወይም ደግሞ ሌላ ነገር እኮ አይፈጠርም አይደለ? እምቢ መባልን በተለማመዳችሁ ቁጥር ማለት ነው መውደቅን በተለማመዳችሁ ቁጥር ማለት ነው ቆዳችሁ እየጠነከረ ይመጣል ማለት ነው። ደፋር ይሆናችሁ ትመጣላችሁ ማለት ነው። ከዚህ በላይ እኮ ምን ሊፈጠር አይችልም እያላችሁ ትመጣላችሁ ማለት ነው። ስለዚህ እምቢ መባልን መባልን በጭራሽ መፍራት የለባችሁም ማለት ነው። የዛኔ እንደናንተ ደፋር ሰው አይኖርም ማለት ነው። ሰው ምንም ነገር አያስፈራችሁም ማለት ነው። ምክንያቱም እቺ ነገር ስለተለማመዳችሁ ማለት ነው። ሰው እምቢ መባልን በጭራሽ መፍራት የለባችሁም። ያኔ ደፋር ይሆናችሁ ትመጣላችሁ። ፈሪ ልፍስፍስ አትሆኑም ማለት ነው። የመጨረሻው መሰላችሁ ሰዎችን መርዳት መለማመድ ይኖርባቸዋል። ለምሳሌ እቺ ሀገር ላይ እኮ በጭራሽ ከባድ ነው። ገንዘብ ሰርቶ መኖር ከባድ ነው አይደለ? ደሃ ሀገር ላይ ያለ ነው። የፖለቲካውን ሲቹዌሽን ብቻ እያላችሁ ብዙ ከባድ የሆኑ ነገሮች ልትሰሙ ትችላላችሁ። ነገር ግን ማለት ነው እናንተ ሰዎችን መርዳት ስትጀምሩ ማለት ነው ላይክ ለምሳሌ ከናንተ ሰዎችን መርዳት ሲባል ማለት የግዴታ በገንዘብ ላይሆን ይችላል። በገንዘብ ሊሆን ይችላል ፕላስ ደግሞ በሀሳብ ሊሆን ይችላል ወይም ደግሞ አትሊስት በማድመጥም ሊሆን ይችላል ማለት ነው። ሰዎች ችግራቸውን ሲያወሩ እናንተ ጋር መጥተው ማለት ነው ጆሮአችሁን ሰጣችሁ ጊዜያችሁን ሰጣችሁ ማዳመጥም ሊሆን ይችላል ማለት ነው። በተለያየ አይነት አጋጣሚ ሰዎችን ስትረዱ ማለት ነው ለካ እኔ የሚሰጥ ነገር አለኝ ብላችሁ ስለምታስቡ ያ ደግሞ ፖዚቲቭ ነገር ለእናንተ ይሰጣችኋል ማለት ነው። እኔ እኮ የምጠቅም ሰው ነኝ፣ ቫልዩ ያለኝ ሰው ነኝ፣ ለካ ሰዎችን መርዳት የሚችል ሰው ነኝ ለካ ብላችሁ ስታስቡ ማለት ነው ያ ነገር ለእናንተ ፖዚቲቭ ኢሜጅ ይሰጣችኋል ማለት ነው። የዛኔ ደፋር እየሆናችሁ ትመጣላችሁ፣ ፈሪ አትሆኑም ማለት ነው። ስለዚህ በጭራሽ እነዚህን 7 ነገሮች በመለማመድ ድፍረታችሁን እየጨመራችሁ እንደምትመጡ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። በቀጣይ እስካገኛችሁ ድረስ ሰላማችሁ ብዝት ይበልልኝ።